ጤና ይስጥልን ወደ ዛሬው የጥልቅ ትንታኔ መሰናዶ እንኳን በደህና መጣችሁ። እንግዲህ የዛሬው ቆይታችን የሚያተኩረው ጋሪ ቻፕመን ባዘጋጀው አምስቱ የፍቅር ቋንቋዎች በተሰኘው መጽሐፍ ውስጥ በሚገኘው የፍቅር ቋንቋ መለኪያ መጠይቅ ላይ ይሆናል። በጣም ጠቃሚ ርዕስ ነው። ብዙዎቻችን ስለ አምስቱ የፍቅር ቋንቋዎች በንድፈ ሐሳብ ደረጃ ሰምተን ሊሆን ይችላል። ግን ትክክለኛውን የፍቅር ቋንቋችንን ለማወቅ ስንሞክር አብዛኛውን ጊዜ በግምት ነው የምንሄደው። ልክ ነህ፣ በግምት ነው። እሺ፣ እስኪ ይሄንን ጉዳይ አንድ በአንድ እንየው። የፍቅር ቋንቋን መገመት ብቻ በቂ አይሆንም። ታዲያ ይሄ ትክክለኛውን ለማወቅ የተዘጋጀው መለኪያ በትክክል እንዴት ነው የሚሰራው? ጥሩ ጥያቄ ነው። ጋሪ ቻፕመን ያዘጋጀው ይሄ መለኪያ 30 ጥንድ አረፍተ ነገሮችን የያዘ ነው። የዚህ መጠየቅ አስገራሚው ክፍል አሰራሩ ነው። ግዴታ አስገዳጅ ምርጫ ወይም በእንግሊዝኛው ፎርስድ ቾይስ ፎርማት ይባላል። ግዴታ አስገዳጅ ሲባል ሁለቱም ምርጫዎች ቢመቹ አንዱን መምረጥ አለብህ ማለት ነው? በትክክል። እያንዳንዱ ሰው ከተሰጡት ሁለት ምርጫዎች ውስጥ የራሱን ፍላጎት በበለጠ የሚወክለውን አንድ አረፍተ ነገር ብቻ መምረጥ አለበት። ይህንም በጥሞና ለመሙላት ከ15 እስከ 30 ደቂቃ ይወስዳል። እውነት ለመናገር እኔ ራሴ ይህንን ሳየው ተቸግሬ ነበር። አንዱን መተው ስንገድድ ነው ትክክለኛው የውስጥ ፍላጎታችን የሚወጣው። በመጠየቅ ውስጥ 5 ፊደላት አሉ። ኤ የማበረታቻ ቃላቱን፣ ቢ ጥራት ያለውን ጊዜ፣ ሲ ስጦታን መቀበልን፣ ዲ የአልገጋሮት ተግባራትን እና ኢ አካላዊ ንኪኪን ይወክላሉ። አዎ እነሱ ናቸው 5ቱ ቋንቋዎች። አድማጮቻችን መላውን ዳሰሳ በሚገባ እንዲረዱት ዛሬ በመጽሐፍ ውስጥ ያሉትን ሙሉ 30 የባሎችና 30 የሚስቶች ጥያቄዎችን በዝርዝር እንቃኛለን። በመጀመሪያ ከባሎች የፍቅር ቋንቋ መለኪያ እንጀምር። አንተ የመጀመሪያውን ታነባለህ? በደስታ። የመጀመሪያው ጥያቄ እንዲህ ይላል። ኤ የሚስቴ የፍቅር ማስታወሻዎች ጥሩ ስሜት ይፈጥሩልኛል ወይስ ኢ የሚስቴን እቅፍ ወዳለሁ? እሺ፣ የሁለተኛው ደግሞ ቢ ከሚስቴ ጋር ብቻ የመሆን ወዳለሁ ወይስ ዲ ሚስቴ የጓሮ ሥራ ስታገዘኝ እንደምወደድ ይሰማኛል? ሶስተኛው ሲ ከሚስቴ ልዩ ስጦታዎችን መቀበል ያስደስተኛል ወይስ ቢ ከሚስቴ ጋር ረጅም ጉዞዎችን ማድረግ ወዳለሁ? አራተኛ ዲ ሚስቴ ልብሶችን ስታጠብልኝ እንደምወደድ ይሰማኛል ወይስ ኢ ሚስቴ ስትነካኝ ደስ ይለኛል? አምስተኛ ጥያቄ ደግሞ ኢ ሚስቴ እጇን ትከሻዬ ላይ ስታደርግ እንደምወደድ ይሰማኛል ወይስ ሲ ሚስቴ በስጦታዎች ስታስገርመኝ እንደምትወደኝ ያውቃለሁ? ትንሽ ቆም ብለን ይሄንን ብናየው አራተኛው ጥያቄ ምን ያህል ከባድ እንደሆነ አስተውለሻል? አዎ በጣም። ልብስ ማጠብ እና መነካካት ፍጹም የተለያዩ የፍቅር መግለጫዎች ናቸው እኮ። ልክ ነሽ። አንደኛው ተግባራዊ ድጋፍ ሲሆን ሌላኛው ስሜታዊ ቅርበት ነው። የዚህ መለኪያ ጥንካሬም ይሄው ነው። ጥቃቅን የዕለት ተዕለት ድርጊቶችን ከትላልቅ የስሜት ፍላጎቶች ጋር ነው የሚያገናኘው። በእርግጥ። እስኪ ወደ ቀጣዮቹ ጥያቄዎች እንለፍ። 6ኛው ቢ ከሚስቴ ጋር የትም መሄድ ወዳለሁ ወይስ ኢ የሚስቴን እጅ መያዝ ወዳለሁ? እኝን ስጦታዎች ከፍ አድርጌ እመለከታለሁ ወይስ ኤ ሚስቴ እንደምትወደኝ ስትነግረኝ መስማት ወዳለሁ? 8ኛው ጥያቄ ኤ ሚስቴ አጠገቤ ስትቀመጥ ደስ ይለኛል ወይስ ኤ ሚስቴ መልኬ ጥሩ እንደሆነ ስትነግረኝ ደስ ይለኛል? 9ኛ ቢ ከሚስቴ ጋራም ጊዜ ማሳለፍ ያስደስተኛል ወይስ ሲ ከሚስቴ የሚሰጠኝ ትንሹ ስጦታ እንኳን ለእኔ ትልቅ ትርጉም አለው? 10ኛው ደግሞ ኤ ሚስቴ በእኔ እንደምትኮራ ስትነግረኝ እንደምወደድ ይሰማኛል ወይስ ዲ ሚስቴ ምግብ ስታበስልኝ እንደምትወደኝ ያውቃለሁ? ይህ 10ኛው ላይ ምግብ ማብሰልና በአንተ ኮራለሁ ብሎ መናገር የሚሉት ምርጫዎች በጣም ይለያሉ። አንዳንድ ባሎች ምግባቸው በሰዓቱ ሲቀርብላቸው ከፍተኛ ፍቅር እንደተሰጣቸው ይሰማቸዋል። ሌሎች ደግሞ ምግብ ባይኖርም አጋራቸው እንደምትኮራባቸው ስትነግራቸው ነው ደስ የሚላቸው። በጣም የሚገርም ልዩነት ነው። እሺ 11ኛውን ልቅጠል። ቢ ምንም እናድርግ ምን ከሚስቴ ጋር ነገሮችን ማድረግ ወዳለሁ ወይስ ኤ ከሚስቴ የሚሰነዘሩ አበረታች አስተያየቶች ጥሩ ስሜት ይፈጥሩልኛል? 12ኛ ዲ ሚስቴ ለእኔ የምታደርጋቸው ትንሽ ነገሮች ከምትናገራቸው ነገሮች የበላይ ትርጉም አላቸው ወይስ ኢ ሚስቴን ማቀፍ ወዳለሁ? 13ኛ ኤ
የሚስቴ ሙገሳ ለእኔ ትልቅ ትርጉም አለው? ወይስ ሲ ሚስቴ በጣም የምወዳቸውን ስጦታዎች መስጠቷ ለእኔ ትልቅ ትርጉም አለው? 14ኛ ቢ ከሚስቴ አጠገብ መሆን ብቻ ጥሩ ስሜት ይፈጥርልኛል? ወይስ ኢ ሚስቴ ጀርባዬን ስታሽልኝ እወዳለሁ? 15ኛው ኤ ሚስቴ ለስኬቶቼ የምሰጠው ምላሽ በጣም አበረታቻች ነው? ወይስ ዲ ሚስቴ እንደምጠላው በማወቀው የገር ላይ ስታግዘኝ ለእኔ ትልቅ ትርጉም አለው? ይሄ 15ኛው ጥያቄ ትልቅ ትርጉም አለው እያስባለሁ። አዎ አጋርህ እንደምጠላውን የምታውቀውን ሥራ አንተን ለማገዝ ስትል ብቻ ስታደርገው ማየት ትልቅ መስዋዕትነት ነው። ለአገልግሎት ተግባራት ዋጋ የሚሰጥ ሰው ይሄንን በቀላሉ አይረሳውም። ልክ ነው። እስኪ ወደ 16ኛው እንሂድ። ኢ ሚስቴን አሳሳብ መቼም አልሰለችም? ወይስ ዲ ሚስቴ እኔ ማድረግ በመወዳቸው ነገሮች ላይ እውነተኛ ፍላጎት ማሳየቷን ወዳለው? 17ኛ ዲ በፕሮጀክቶች ላይ ሚስቴን እንዳገዘኝ መተማመን እችላለሁ? ወይስ ሲ አሁንም ከሚስቴ የሚሰጠኝን ስጦታ እስከፍት እጓጓዋለሁ? 18ኛ ኤ ሚስቴ መልኬን ስታደንቅልኝ እወዳለሁ? ወይስ ቢ ሚስቴ ሐሳቦቼን ስታዳምጥ እና ለመፍረድ ወይም ለመተቸት ባለመቸኮላ እወዳለሁ? 19ኛ ኢ ሚስቴ አጠገቤ ስትሆን ሳልነቃት መቅረት አልችልም? ወይስ ዲ ሚስቴ አንዳንድ ጊዜ ጉዳዮቼን ታስፈጽምልኛለች፣ ያንንም አደንቃለሁ? 20ኛ ዲ ሚስቴ እኔን ለመርዳት ለምታደርጋቸውን ነገሮች ሁሉ ሽልማት ይገባታል? ወይስ ሲ አንዳንድ ጊዜ ሚስቴ ስጦታዎች ምን ያህል የታሰበባቸው እንደሆኑ ያስገርመኛል? ቅድም 18ኛው ጥያቄ ላይ ለመፍረድ ባለመቸኮል ማዳመጥ የሚለው የጠላት ያለ ጊዜ ትልቁ መግለጫ ነው። ጊዜ መስጠት ዝም ብሎ አብሮ መቀመጥ ብቻ አይደለም። አዎ ሙሉ ትኩረቴን ሰጥቶ መደመጥን ያካታል። እሺ አሁን የባሎቹን የመጨረሻዎቹን 10 ጥያቄዎች እንጨርስ። 21ኛ ቢ የሚስቴን ያልተከፋፈለ ትኩረት ማግኘት እወዳለሁ? ወይስ ዲ ቤትን ንጹህ አድርጎ ማቆየት አስፈላጊ አልጋው ተግባር ነው? 22ኛ ሲ ሚስቴ ለልደቴ ምን እንደምትሰጠኝ ለማየት እጓጓለሁ? ወይስ ኤ ሚስቴ ለእኔ አስፈላጊ እንደሆንኩ ስትነግረኝ መስማት መቼም አልሰለችም? 23ኛ ሲ ሚስቴ ስጦታዎችን በመስጠት እንደምትወደኝ ታሳወቀኛለች? ወይስ ዲ ሚስቴ በቤት ውስጥ ያሉ ፕሮጀክቶችን እንዳጠናቅቅ በማገዝ ፍቅሯን ታሳያለች? 24ኛ ቢ ስናገር ሚስቴ አታቋርጠኝም፣ ይህንንም እወዳለሁ? ወይስ ሲ ከሚስቴ ስጦታዎችን መቀበል መቼም አልሰለችም? 25ኛ ዲ ሚስቴ ስደክም ታውቃለች እና እንዴት መረዳት እንደምትችል ለመጠየቅ ጎበዝ ናት? ወይስ ቢ የትን እንሄድ የት ከሚስቴ ጋር ቦታዎችን መሄድ ብቻ ደስ ይለኛል? 26ኛ ኢ ከሚስቴ ጋር የግብረ ሥጋ ግንኙነት ማድረግ እወዳለሁ? ወይስ ሲ ከሚስቴ የሚሰጡ ድንገተኛ ስጦታዎችን እወዳለሁ? 27ኛ ኤ የሚስቴ አበረታች ቃላት በራስ መተማመን ይሰጡኛሉ? ወይስ ቢ ከሚስቴ ጋር ፊልሞችን ማየት እወዳለሁ? 28ኛ ሲ ሚስቴ ከምትሰጠኝ የተሻለ ስጦታ መጠየቅ አልችልም? ወይስ ኢ ከሚስቴ ላይ እጆቼን ማንሳት አልችልም? 29ኛ ዲ ሚስቴ ሌሎች የምታደርጋቸው ነገሮች ቢኖሩባትም እኔን ስትረዳኝ ለእኔ ትልቅ ትርጉም አለው? ወይስ ኤ ሚስቴ እንደምታደንቀኝ ስትነግረኝ በጣም ጥሩ ስሜት ይሰማኛል? እና የመጨረሻው የባሎች ጥያቄ 30ኛ ኤ ከተለያየም በኋላ ሚስቴን ማቀፍና መሳም ወዳለሁ? ወይስ ቢ ሚስቴ በእኔ እንደምታመን ስትነግረኝ መስማት ወዳለሁ? በጣም ጥሩ። እነዚህ የመጨረሻ ጥያቄዎች በአብዛኛው የሚያተኩሩት አጋርህ ለራስህ ያለህን ግምት ከፍ በማድረግና በአካላዊ መቀራረብ መካከል ያለውን ሚዛን በመፈተሽ ላይ ነው። ይህ እንግዲህ ለባሎች የተዘጋጀው መጠይቅ ሙሉ ገጽታ ነው። አዎ። አሁን ደግሞ ወደ ሚስቶች የፍቅር ቋንቋ መለኪያ ጥያቄዎች እልፍ። ልክ እንደ ባሎቹ የሴቶቹን መጠይቅ በተመሳሳይ ቅርጽ የተዘጋጁ 30 ጥንድ ምርጫዎችን ያቀርባል። እሺ፣ የሚስቶች መጠይቅ የመጀመሪያው ጥያቄ ኤ ከባሌ የሚሰጡኝ ጣፋጭ ማስታወሻዎች ጥሩ ስሜት ይፈጥሩልኛል? ወይስ ኢ የባሌን እቅፍ እወዳለሁ? ሁለተኛ ቢ ከባሌ ጋር ብቻዬን መሆን እወዳለሁ? ወይስ ዲ ባሌ መኪናዬን ሲያጥብልኝ እንደምወደድ ይሰማኛል? ሶስተኛ
ሲ ከባሌ ልዩ ስጦታዎች መቀበል ያስደሰኛል ወይስ ቢ ከባሌ ጋር ረጅም ጉዞዎችን ማድረግ ወዳለሁ? አራተኛ ዲ ባሌ ልብስ በማጠብ ሲያግዘኝ እንደምወደድ ይሰማኛል ወይስ ኢ ባሌ ሲነካኝ ደስ ይለኛል? አምስተኛ ኢ ባሌ እጁን ትከሻዬ ላይ ሲያደርግ እንደምወደድ ይሰማኛል ወይስ ሲ ባሌ በስጦታዎች ሲያስገርመኝ እንደሚወደኝ ያውቃለሁ? እዚህ ሁለተኛው ጥያቄ ላይ ባሌ መኪናዬን ሲያጥብልኝ የሚለው ምርጫ አለ። በባሎቹ ላይ የጓሮ ሥራ ስታግዘኝ ነበር የሚለው። ይህ የሚያሳየው የአገልግሎት ተግባራት በተለያዩ መንገዶች ሊገለጹ እንደሚችሉ ነው። ትክክል። የትዳር አጋርን ሸክም የሚያቀል ማንኛውም ተግባር የፍቅር ቋንቋ ሊሆን ይችላል። እሺ፣ ስድስተኛው ቢ ከባሌ ጋር የትም መሄድ ወዳለሁ ወይስ ኢ የባሌን እጅ መያዝ ወዳለሁ? ሰባተኛ ሲ ባሌ የሚሰጠኝን ስጦታዎች ከፍ አድርጌ ይመለከታለሁ ወይስ ኤ ባሌ እንደሚወደኝ ሲነገረኝ መስማት ወዳለሁ? ስምንተኛ ኢ ባሌ አጠገቤ ሲቀመጥ ደስ ይለኛል ወይስ ኤ ባሌ መልኬ ጥሩ እንደሆነ ሲነግረኝ ደስ ይለኛል? ዘጠነኛ ቢ ከባሌ ጋር ጊዜ ማሳለፍ ያስደስተኛል ወይስ ሲ ከባሌ የሚሰጠኝ ትንሹ ስጦታ እንኳን ለእኔ ትልቅ ትርጉም አለው? አስረኛ ኤ ባሌ በእኔ እንደሚኮራ ሲነግረኝ እንደምወደድ ይሰማኛል ወይስ ዲ ከተመገብን በኋላ ባሌ ጠረጴዛውን ለማጽዳት ሲያግዘኝ እንደምወደኝ አውቃለሁ? ይሄ ከተመገብን በኋላ ጠረጴዛውን ለማጽዳት ሲያግዘኝ የሚለው ለብዙ ሴቶች ትልቅ ትርጉም አለው። ከትላልቅ ስጦታዎች ይልቅ ከራት በኋላ ዕቃ በማጠብ የሚደረግ ትብብር የላቀ የፍቅር መግለጫ ሊሆን ይችላል። በእርግጥ ወደ ቀጣዩ ስንገባ 11ኛ ቢ ምንም እናድርግ ምን ከባሌ ጋር ነገሮችን ማድረግ እወዳለሁ ወይስ ኤ ከባሌ የሚሰነዘሩ አበረታች አስተያየቶች ጥሩ ስሜት ይፈጥሩልኛል? 12ኛ ዲ ባሌ ለእኔ የሚያደርጋቸው ትንንሽ ነገሮች ከሚናገራቸው ነገሮች የበለጠ ትርጉም አላቸው ወይስ ኢ ባሌን ማቀፍ ወዳለሁ? 13ኛ ኤ የባሌን ሙገሳ ለእኔ ትልቅ ትርጉም አለው ወይስ ሲ ባሌ በጣም የምወዳቸውን ስጦታዎች መስጠቱ ለእኔ ትልቅ ትርጉም አለው? 14ኛ ቢ ከባሌ አጠገብ መሆን ብቻ ጥሩ ስሜት ይፈጥረልኛል ወይስ ኢ ባሌ ማሳጅ ሲያደርግልኝ እወዳለሁ? 15ኛ ኤ ባሌ ለስኬቶቼ የሚሰጠው ምላሽ በጣም አበረታች ነው ወይስ ዲ ባሌ እንደሚጠላው በማውቀው ነገር ላይ ሲያግዘኝ ለእኔ ትልቅ ትርጉም አለው? እዚህም ላይ ባሌ እንደሚጠላው በማውቀው ነገር ላይ ሲያግዘኝ የሚለው ቅድም በባሎችም ላይ አይተናል። መስዋዕትነት የፍቅር ትልቁ ማሳያ ነው። ልክ ነህ። 16ኛው ኢ የባሌን አሳሳብ መቼም አልሰለችም ወይስ ቢ ባሌ እኔ ማድረግ በምወዳቸው ነገሮች ላይ እውነተኛ ፍላጎት ማሳየቱን እወዳለሁ? 17ኛው ዲ በፕሮጀክቶች ላይ ባሌ እንዲያግዘኝ መተማመን እችላለሁ ወይስ ሲ አሁንም ከባሌ የሚሰጠኝን ስጦታ እስከፍት ጓጓለሁ? 18ኛ ኤ ባሌ መልኬን ሲያደንቅልኝ እወዳለሁ ወይስ ቢ ባሌ ሲያዳምቀኝና ሐሳቦቼን ሲያከብርልኝ እወዳለሁ? 19ኛው ኢ ባሌ አጠገቤ ሲሆን ሳልነካው መቅረት አልችልም ወይስ ዲ ባሌ አንዳንድ ጊዜ ጉዳዮቼን ያስፈጽምልኛል ይህንም አደንቃለሁ? 20ኛ ዲ ባሌ እኔን ለመርዳት ለሚያደርጋቸው ነገሮች ሁሉ ሽልማት ይገባል ወይስ ሲ አንዳንድ ጊዜ የባሌ ስጦታዎች ምን ያህል የታሰበባቸው እንደሆኑ ያስገርመኛል? እዚህ ላይ የታሰበባቸው ስጦታዎች የሚለው ምርጫ በጣም ወሳኝ ነው። ስጦታ መቀበል የፍቅር ቋንቋቸው የሆኑ ሰዎች የስጦታውን የገንዘብ መጠን ሳይሆን ከጀርባው ያለውን ጥልቅ ሐሳብ ነው የሚያድጉት። አዎ፣ ስጦታው አስቦኛል፣ ፍላጎቴን ያስታውሳል የሚል መልእክት ነው። እሺ 21ኛ ቢ የባሌን ያልተከፋፈለ ትኩረት ማግኘት እወዳለሁ ወይስ ዲ ባሌ ቤቱን በማጽዳት ሲያግዘኝ እወዳለሁ? 22ኛ ሲ ባሌ ለልልቴ ምን እንደሚሰጠኝ ለማየት እጓጓለሁ ወይስ ኤ ባሌ ለእሱ አስፈላጊ እንደሆንኩ ሲነግረኝ መስማት መቼም አልሰልችም? 23ኛ ሲ ባሌ ስጦታዎችን በመስጠት እንደሚወደኝ ያሳውቀኛል ወይስ ዲ ባሌ ሳልጠይቀው እኔን በማገዝ ፍቅሩን ያሳያል? 24ኛ ቢ ስናገር ባሌ አቋረጠኝም ይህንንም ወዳለሁ ወይስ ሲ ከባሌ ስጦታዎችን መቀበል መቼም አልሰልችም? 25ኛ ዲ ስደክም ባሌ እንዴት መርዳት እንደሚችል በመጠየቅ ጎበዝ ነው ወይስ ቢ
የት እንሂድ የት ከባሌ ጋር ቦታዎችን መሄድ ብቻ ደስ ይለኛል። 26ኛ ኢ ከባሌ ጋር መጠቃቀፍ ወዳለሁ ወይስ ሲ ከባሌ የሚሰጡ ድንገተኛ ስጦታዎችን ወዳለሁ? 27ኛ ኤ የባሌ አበረታች ቃላት በራስ መተማመን ይሰጡኛል ወይስ ቢ ከባሌ ጋር ፊልሞችን ማየት ወዳለሁ? 28ኛ ሲ ባሌ ከሚሰጠኝ የተሻለ ስጦታ መጠየቅ አልችልም ወይስ ኢ ባሌ ከኔ ላይ እጆቹን ማንሳት አለመቻሉን እንወዳለሁ? 29ኛ ዲ ባሌ ስራ ቢበዛበትም እኔን ሲረዳኝ ለኔ ትልቅ ትርጉም አለው ወይስ ኤ ባሌ እንደሚያደንቀኝ ሲነግረኝ በጣም ጥሩ ስሜት ይሰማኛል? እና የመጨረሻው 30ኛ ኢ ከተለያየን በኋላ ባሌን ማቀፍና መሳም ወዳለሁ ወይስ ኤ ባሌ እንድናፍኩት ሲነግረኝ መስማት ወዳለሁ? ዋው! እንግዲህ 30ዎችን የባሎችና 30ዎቹን ሚስቶች መጠይቆች በሙሉ አይተናል። ይህንን ሁሉ ዝርዝር ማየታችን ምን ያህል የፍቅር ቋንቋዎቻችን ተለያዩ እንደሆኑ በግልጽ እንድንረዳ ያደርገናል። በእርግጥም ያደርገናል። ከዚህ በመቀጠል በጣም አስፈላጊው ደረጃ የሚመጣው ውጤቱን እንዴት መተንተን እና መጠቀም እንችላለን የሚለው ነው። አዎ፣ አንድ ሰው ይህንን 30 ጥያቄ የያዘ መጠይቅ ሞልቶ ሲያጠናቅቅ የመረጣቸውን ፊደላት ይቆጥራል። ከፍተኛው ሊገኝ የሚችለው ነጥብ 12 ነው። ከፍተኛው ውጤት የሰውየውን ቀዳሚ የፍቅር ቋንቋ ያሳያል። ልክ ነሽ። ግን አንዳንድ ጊዜ አንድ ሰው ለሁለት ተለያየ የፍቅር ቋንቋዎች እኩል ከፍተኛ ነጥብ ሊያመጣ ይችላል። በዚህ ጊዜ ያ ግለሰብ ሁለት ቋንቋ ተናጋሪ ወይም ባይሊንጓል ነው ማለት ነው። የግራ መገባበት አይፈጥርም። ፈጽሞ ግራ መገባበት ሊፈጥር አይገባም። በተቃራኒው ለአገሩ ሰፋ ያለ አማራጭ ነው የሚሰጠው። አጋሩም እንደ ሁኔታው ከሁለቱ አንዱን ተጠቅሞ ፍቅሩን ሊገልጥ ይችላል። ዋናው ማስታወስ ያለብን ይሄ መለኪያ ለውድድር የሚደረግ የነጥብ ማስመዘገቢያ ጨዋታ አለመሆኑን ነው። ትክክል። የራስን የፍቅር ቋንቋ ማወቅ አንድ እርምጃ ሲሆን የአጋር የፍቅር ቋንቋ ማወቅና ያንን ቋንቋ መናገር ደግሞ ትልቁ ስኬት ነው። ዝቅተኛ ነጥብ ያመጡትን ቋንቋዎችን ሙሉ በሙሉ ችላ ማለት አያስፈልግም። አዎ፣ ሁሉም የፍቅር መግለጫዎች የየራሳቸው ጠቀሜታ አላቸው። ታዲያ ይሄ ሁሉ ምን ማለት ነው? የዛሬው ጥልቅ ትንታኔያችን ያሳየን ትልቁ እውነት የራሳችንን እና የአጋራችንን የፍቅር ቋንቋ በግምት ብቻ ከመተው በእነዚህ 30 ጥያቄዎች አማካኝነት ግልጽ በሆነ መንገድ መለየት እንደምንችል ነው። የፍቅር ቋንቋን ማወቅ ብቻውን በቂ አይደለም። ያንን ቋንቋ በተግባር ለመጠቀም መምረጥ ነው ግንኙነትን ጤናማነትን የሚወስነው። በጣም ጥሩ ማጠቃለያ ነው። ይህንን ዳሰሳ ከመጨረሳችን በፊት ግን አንድ አሳሳቢና ጥልቅ ጥያቄ ላነሳ ፈልጋለሁ። እሺ፣ ምንድን ነው? የሰዎች የህይወት ሁኔታ እና ኃላፊነት በጊዜ ሂደት ሲለወጥ የፍቅር ቋንቋቸውስ አብሮ ሊቀየር ይችላል? ኦ፣ ይሄ በጣም ጥሩ ጥያቄ ነው። አዎ። ለምሳሌ ዛሬ ይህንን መለኪያ ሞልቶ ያገኙት ውጤት ከ10 ዓመት የጋብቻ ህይወት በኋላ ወይም የልጆች መምጣትን ተከትሎ ወይም ደግሞ ከባድ የሥራ ለውጥ ካጋጠመው በኋላ ቢደገም ተመሳሳይ ውጤት ይመጣ ይሆን ወይስ ይቀየራል? አድማጮቻችን ይህንን ሐሳብ ይዘው በራሳቸው ህይወት ላይ ትዝብትና ምርምር እንዲቀጥሉ እንጋብዛለን። በእርግጥም አነቃቂ ጥያቄ ነው። ፍቅር ተለዋዋጭ የሆነውን የህይወት ጉዞ አብሮ የሚጓዝ ሕያው ነገር ነው። ስለ አብሮነታችሁ ከልብ እያመሰገንን የዛሬውን ጥልቅ ትንታኔ በዚህ እናጠናቅቃለን። ቸርን ሰንብት።